ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እየሆናችሁ የቻናላችንን የሰብስክራይብ ቁጥር ከፍ እንድታደርጉ ተደራሽነታችንን እንድታሰፉ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ምርጥ የቻናላችን ተከታታዮች የተለመደው ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ከኛ ጋር እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ የተወሰኑ ነጥቦችን እናነሳለን። ከዚህ ፕሮግራም በፊት ሊቨርፑል ጣሊያን ከኢንተር ሚላን ጋር የነበረውን ጨዋታ ድል ያደረገበትን ሰፋ ላለ ደቂቃ ተወያየን። ከዚህ ፕሮግራም በመቀጠል ደግሞ የዛሬው የዕለቱ ትልቁ ተጠባቂው ጨዋታ ሪያል ማድሪድ ከማንቸስተር ሲቲ የዣቪ አሎንሶ ቆይታ ላይ ትልቅ ውሳኔ ሊያስወስን የሚችል የበርናባዩን ፍልሚያ ምንመለከት ይሆናል። ነጥብ በነጥብ እያነሳን ግን አርሴናል ከክለብ ብሩዥ ጋር ዛሬ በቤልጂየም ጨዋታ ያደርጋል። ሊያንድሮ ትሮሳርድ ወደ ሀገሩ የመመለስ እድሉ በአጋጣሚ ይሆንና በጉዳት ምክንያት ከዚህ ጨዋታ ውጭ ይሆናል። የጉዳት መረጃዎችን ጨምሮ በዚህ ፕሮግራም አንድ ለየት ያለ የጨዋታ ስታይል አርሴናል እንዴት በሊጉ በቪላ ሊሸነፍ ቻለ? እንዴት ያንን ሀሳብ በዛ ፕሮግራም ላይ በዕለቱ ከነበሩ ተደራራቢ ፕሮግራሞች ምክንያት ጠለቅ ብለን የምንዘረዝር ከሆነ አድማጭን ረጅም ደቂቃ ልንይዝ ስለምንችል ያንን ጉዳይ እንግዲህ በሻምፒየንስ ሊግ በእንዲህ አይነት ቅድመ ጨዋታ ግምገማ ላይ ማንሳት ስላለብን የተወሰኑ ነጥቦችን አንስተን እንወያያለን። ይሄ ሀሳብ ግን ምናልባት እርግጠኛ ሆኜ ለመናገር ባልችልም ግን በራሴ በአጋጣሚ ማክሰኞ ጨዋታውን ድጋሚ የማየት አጋጣሚ ነበረኝ። ቤት በነበርኩበት ወቅት ሃይላይቶችን ስመለከት ድጋሚ 90 ደቂቃ አጋጣሚ ስለነበር ጨዋታውን ተመልክተነዋል። ድረ ጨዋታ ግምገማም ሰርተንበታል። ግን አንዳንድ ጉዳዮች ላይ መወያየት አለብን በደንብ። ይሄን ያጨዋወት ሲስተም ሌሎች ክለቦች ለመተግበር ከብዷቸው ነው ቪላ አርሴናል ላይ የተገበረው ወይስ አርሴናል በዕለቱ ዊክ ሆኖ መቅረቡ ነው እንደዚህ ተጋላጭ ያደረገው የሚለውን ነገር እናነሳለን። ይህም ሀሳብ በመወያያነት በዚህ ፕሮግራም የምናነሳው ቀደም ብሎ አንዳንድ ጉዳዮች ላይ እናነሳቸዋለን። እነዚህ ጉዳዮች እንዲህ ቢሆኑ ይሄ እንደዚህ የመሆን አጋጣሚ ሊኖር ይችላል ብለን የራሳችንን ግምት በራሳችን እይታ እናቀርባለን። ግን ባለፉት 4 ጨዋታዎች በአርሴናል በኩል ስናነሳቸው የነበረው ነጥቦች በአጠቃላይ ሁሉም ማለት ይቻላል ያለምንም ስህተት ሲፈጸሙ አይተናል። በጨዋታው ከጨዋታ በፊት የምናነሳቸው ነጥቦች አንደኛውና ዋነኛ ያነሳ ነው የባየር ሙኒኩን ጨዋታ ነው። ያለፈው ሻምፒየንስ ሊግ አርሴናል ወደ ሙኒክ ሜዳ ተጠግቶ በሃይ ፕረስ የማይጫወት ከሆነና ጥንቃቄ የሚመርጥ ከሆነ ዋጋ ይከፍላል ስንል በእረፍት ቀደም ብሎ የሙኒክ ብልጫ ተስተዋለ። አርሴናል ጥንቃቄ መረጠ። መሪ ቢሆንም መሪነቱን አላስጠበቀም። አንድ እኩል ወጥቶ ከእረፍት በኋላ ግን በሃይ ፕረስ ወደ ሙኒክ ሜዳ በደንብ አግሬሲቭ ሆኖ ሲገባ የተፈጠረውን ተመልክታቸዋል። ኮምፕሊትሊ ዶሚኔት ነው ያደረገው ሰከንድ ሀፍን። ሁለተኛው ከቶትናም ጋር የነበረው ጨዋታ ነው። ይሄ ጨዋታ የሴንትራል ፕሮግረስ የመሀል ለመሀል የሚደረግ የሽግግር እንቅስቃሴና በተጋጣሚ የመጫወቻ ቦክስ ውስጥ የመጨረሻውን የኳስ ንክኪ የአርሴናል አማካዮች የማግኘት አቅም አላቸው። ሚካኤል ሜሪኖ የተጋጣሚ ተጫዋች ላይ በሚፈጥረው ኦቨርሎድ እና ትርፍ እንቅስቃሴ አካል በመሆን ወደ አንደኛ ዊንግ እያዘነበለ ኦቨርሎድ መፍጠር ማለት በቀጥታ ትርፍ የሆኑ ጫና መፍጠር ተጋጣሚ ላይ። ሶስተኛው ጉዳይ ያነሳ ነው ቪላና አርሴናልን።
ቪላና አርሴናል ላይ አንድ ጉዳይ አንስቼላችሁ ነበር፣ በደንብ ታስታውሳላችሁ። ቪላና አርሴናል ጨዋታ አርሴናል በሲዝኑ ከየትኛውም ጨዋታ በላይ የሚፈተንበት ከባድ ጨዋታ ነው። በዘንድሮ ሲዝን የአርሴናልን ቅድመ ጨዋታ ግምገማ በሰራንበት ሁሉ አርሴናል ተጋጣሚ ላይ ሊወስድ የሚችለውን ብልጫ አቅም ሊያስቆጥር የሚችልበትን መንገድ ከቡድኑ አቅም እየተነሳን ፕሪዲክት እናደርጋለን እንጂ አርሴናል ይፈተናል የሚል አንድም ነጥብ አላነሳን። ለመጀመሪያ ጊዜ ላንሳላችሁ፣ አርሴናል በቪላ ፓርክ በጣም ይፈተናል ብያችሁ ደጋግሜ ስናገር፣ እንደውም አንድ አድማጭ ማረሰው ኮሜንት ቪላን ሰቀልከው፣ ቪላ ከሚጠበቀው በላይ ሰማይ አወጣው፣ ቅዳሜ ያገናኘን የሚል አስተያየት ጭምር ሰጥቶኝ ነበር። ልክ ነው። የትኛውም እግር ኳሳዊ ይሄ በነጻ ሀሳብ በጨዋ ደንብ የሚሰጡ አስተያየቶች ወደዚህ ይገነቡናል እንጂ ትችትም አስተማማኝ ነው፣ ጥሩ ነው መተቸትም። ምክንያቱም ለማስተካከል ለማረምም ግን በጨዋ ደንብ ሲሆን ነው። ግን የቼልሲን ጨዋታ ታስታውሳላችሁ። ይሄ ጨዋታ ግን በግሌ ካርድ የሚወስነው ጨዋታ ይመስለኛል። አርብ ዕለት የነበረውን የኤንዞ ፈርናንዴዝ እና የማርቲን ዙቢመንዲ ያለበት የኢዜና ፓልመር ምስል ያለበት ሁለት የተለያየ ክፍል ላይ በመጨረሻ የሚያነሳውን ነጥብ ካርድ የሚለየው ጨዋታ ይመስለኛል። አግሬሲቭ እና ኦቨር ሪያክት ለማድረግ የሚደረግ የጨዋታ ፍጥነትና ግለት ስለሚኖረው ካርድ የጨዋታው ሞመንት ሊገል ይችላል። ጥንቃቄ የጎደለ ውሳኔ። በደንብ እነዚህ ነጥቦች ላይ ስንወያይ ነበር ከአራቱ ጨዋታዎች በኋላ ግን ያነሳናቸው ነጥቦች ላይ እነዚህን ጉዳዮች ክሬዲት ለማግኘት ብዬ ድጋሚ አላነሳውም። እንደዚህ ብያችሁ ነበር አላልኩ። ዛሬ ግን የማነሳበት አንድ ምክንያት አለኝ። አርሴናል በቪላ ይፈተናል ብዬ ለቪላን በተናጠል ዘ ኢፌክት ኦፍ ኡናይ የሚለው ፕሮግራማችን ላይ አንድ ጉዳይ አንስቼላችሁ ነበር። ኡናይ ኤምሬ እንዴት አርሴናልን ታክቲካሊ ቴክኒካሊ አይደለም ታክቲካሊ ሊበልጥ እንደሚችል ያን ጉዳይ በድጋሚ ፕሮግራሙን ሰማሁት፣ ራሴ ያቀረብኩትን ወደ እናንተ። በድጋሚ ደግሞ ጨዋታውን ትናንት ማክሰኞ ስመለከት ነበር። በጣም በበለጠ ማብራራት የሚፈልግ አንድ የሚካኤል አርቴታን ያሰጋ ደግሞ ፕሬስ ኮንፈረንስ ላይ የሰማነው ጉዳይ አለ። ያንን እስቲ ከቪላ ጨዋታ ጋር እናገናኝና በዚህ ፕሮግራም እንወያይ። ምክንያቱም የአርሴናል ደጋፊዎች በበለጠ ማወቅ ያለባቸው ነጥብ ስላለ ይሄ ነጥብ ሚካኤል አርቴታ ለምን ልክ ጃንዋሪ ላይ ሲደርስ ይሄን ጉዳይ ለምን አነሳ? አሁንም ፕሪዲክሽን ነው፣ የራሴ ሀሳብ ነው፣ ግምት ነው። ከተሳካ ተሳካ፣ ካልተሳካ እንግዲህ ኃላፊነቱን ወስዳለሁ። ግን ይሄ ግምት አላግባብ አይደለም አነሳው ከሆነ አንድ መነሻ ሀሳብ በማድረግ ነው። ዛሬ እንግዲህ በቤልጅየም ሚካኤል አርቴታ ተጓዥ ተጫዋቾችን የቡድን መረጃውን አጋርቷል። በደንብ አድማጮች እዚህ ጋር የአስቶን ቪላን ጨዋታ ታስታውሳላችሁ። ቅድመ ጨዋታ ግምገማ ላይ ስለ ቡድን መረጃ ስናቀርብ ሚካኤል አርቴታ በዘንድሮ ሲዝን የአምናውን አይነት በሁሉም ጉዳይ አርሴናል ምንም እንከን የማይወጣለት ዌል ኦርጋናይዝድ የሆነ ቡድን ነው። ግን አርቴታ እንደ አሰልጣኝ ከአምናው ከካቻምናው ከ3 ዓመት በፊት ዘንድሮ ያልተሻሻለበት አንድ አቋም እያንጸባረቀ ነው። ይሄ ጉዳይ ሄዶ ሚካኤል አርቴታን ዋጋ ማስከፈሉ አይቀርም። አንድ ሪስክ ፈልጎ እየወሰደ ነው። ፈልጎ መውሰዱ ደግሞ ተጠያቂነቱን ቀጥታ ወደ እሱ ነው ጣቶች ሁሉ እንዲጠቆሙ የሚያደርጉት። ሎድና ጌም ማኔጅመንት ክፍተት ጨዋታን ከመራ በኋላ በግብ ልዩነት የሚመራበት ደቂቃዎች ከፍ ካለ በኋላ እንኳን ሚካኤል አርቴታ ተጫዋቾችን ሜዳ ውስጥ የሚያቆይበት ደቂቃ አምና ለሳካ ለሃቨርት ለእያንዳንዱ ተጫዋች ጉዳት መነሻ ነው ብያችሁ በቁጥር የተደገፈ እውነታ ማስረጃ አቅርቤላችሁ ነበር። በተመሳሳይ ዘንድሮ አንድ ጉዳይ እየተፈጠረ ነው። አሁን ከቲም ኒውስ ጋር አያይዤ ላንሳላችሁ ብዬ በቪላው ጨዋታ ደክላን ራይስ በትሬኒንጉ ላይ
በፎቶ አልታየም ማለት የትሬኒንግ ሴሽኑ የአርሴናል 30 ደቂቃ የሳር ላይ ሊሆን ይችላል እንጂ በጂም በተለያዩ ቦታዎች የሚሰሩት የሪከቨሪ ጊዜ የፎቶ ምስል አይወጣም። ራይስ ሊኖር ይችላል የሚል ግምት አስቀምጬላችሁ ነበር። ግን ራይስ እንዴት የክለብ ብሩዥን ትሪፕ ሊቀር ቻለ? ደክላን ራይስም ሚካኤል አርቴታ በዘንድሮ ሲዝን አርሴናል ማንን ነው በካራቦ ካፕ ያሸነፈበት ጨዋታ ጭምር ቀይሮ አስገብቶታል። ከስብስብ ውጭ አያደርገውም አይደለም በሻምፒዮንስ ሊግ እግር ኳስ። ግን ለሪከቨሪ እና የተወሰነ ህመም ስላለ ጉዳት ሳይሆን ህመም ስላለ ግን ምን አለ ሚካኤል አርቴታ ከፍተኛ ዳሜጅ ሰርክል በስኳዳችን ላይ እየተፈጠረ ነው አለ። አስጊ የሆነ አለ። ለምን ይመስላችኋል? ኦቨርሎድ ማኔጅመንቱን ሚካኤል አርቴታ በዚህ አስፈሪ በሆነ ሰርክል ውስጥ የተጫዋቾች ጉዳት ሁሉንም እስኪ የአርሴናልን ምርጥ 11 ተመልከቱና ከአንድ ማርቲን ዙቢሜንዲ ውጭ ያልተጎዳ ተጫዋች ነገር ሁሉም ተጎድቷል። ግብ ጠባቂውን ተውት፣ 10ሩን የሜዳ ውስጥ ተጫዋች ሁሉም። አንድ ጨዋታ ያመለጠው ተጫዋች አለ በአማካይ። ይሄ ምንድነው? ኦቨርሎድ ማኔጅመንት። ሎድ ማኔጅመንቱ ደግሞ እያንዳንዱን ቦታ ሲያጠቃ ዲፓርትመንት ዘንድሮ ጽድት ያለ ስብስብ ስላለው አያሳስበው፣ ምክንያቱም ማኔጅ ያደርጋ። ግን ኳሊቲ የሚለያቸው ደግሞ የነቪላ አይነት ጨዋታዎች አሉ። ዲፌንስ ሲያስተማምን ጨዋታን የሚወስንባቸው ጨዋታዎች አሉ። ዲፌንስ ሲያስተማምን ሲቀር ጌም የሚወስንባቸው ጨዋታዎች አሉ። ስለዚህ የሳሊባና የጋብርኤል መጉደል ዲፌንስ አላስተማመንም፣ ነጥብ ተጣለ፣ ተሸነፈ። ግን አርሴናል በሁለቱ ተከላካዮች ትላልቅ ጨዋታዎችን እያሸነፈ ነው የመጣው። ስለዚህ ሃንድል ለማድረግ ጫናን የነዚህ ሁለት ተጫዋቾች ጥምረት በጊዜያዊነት ለመብቴነት የመጣ እንጂ ተቀናጅቶ ተብላልቶ ከቡድኑ ሲስተም ጋር አድጎ ቆይቶ የመጣ ስትራቴጂ አይደለም። ስለዚህ ጉዳዮች ሁሉ ወዴት ነው የሚወስዱት? በጊዜያዊ መብቴ መሻገር እንደሚችል፣ ነገር ግን ሁሉንም ጨዋታ አይደለም ነው። ስለዚህ የሚካኤል አርቴታ አርሴናል ላይ አንድ ጉዳይ በትልቁ ሊያሰጋ የሚችለው ሁሉም ተጫዋች ሊተካ ይችላል፣ ራይስ ግን ሊተካ አይችልም። የቡድኑ የሁለቱም የሜዳ ክፍል ልብ ነው። ሚካኤል አርቴታ ስህተት ከሰራ የሚሰራው ደክላን ራይስ ላይ ነው። ሲዝኑን በሁሉም ነገር ተሟልቶ በዚህ ጉዳይ ዋጋ እንዳይከፍል የሚል ስጋት ከዛ ፕሮግራም በፊት አስቀምጬላችሁ ነበር። ከዚህ ጉዞ ውጭ ሆኗል። ይሄ ጉዳይ ግን እንደ ራይስ አይነት ጠንካራ ተጫዋች ሲዝኑን ሙሉ ለመጠቀም አሁንም ሚካኤል አርቴታ ከፍተኛ ሪስክ እየወሰደ ነው። ይችን ጉዳይ አስመሩበት። ሌላኛው ጉዳይ ዊሊያም ሳሊባ እና ሊያንድሮ ትሮሳርዱን ከቡድኑ ጋር አልተጓዙ። ማክሲ ዳውንማን ባጋጠመው ጉዳት ምክንያት በጋብርኤል ጄሱስ ተተክቷል በስኳድ። ምክንያቱም ይሄ በዛው ባደጉ ተጫዋቾች ምዝገባ ላይ ተጫዋችን መቀየር ስለሚችል ሆም ግራውንድ ፕሌየር ስለሆነ ተጫዋቹን አውጥቶ ጋብርኤል ጄሱስን አስገብቷል። ዛሬ ጨዋታ ላይ ሊሳተፍ ይችላል፣ ተቀይሮ ደቂቃ ሊያገኝ ይችላል። ከብዙ ወራት በኋላ ጋብርኤል ጄሱስ እንግዲህ ሙሉ በሙሉ ፊት ሆኗል። ባለፈው በዚግ ስቴዲየም አርሴናል ከ21 ዓመት በታች ከማንቸስተር ዩናይትድ ስብስብ ጋር ባደረገውም ጨዋታ ተጫውቷል። የተወሰኑ ደቂቃዎችን ሰውነቱን ለማላቀቅ በበለጠ እንግዲህ የዛሬው ጨዋታ ለሱም ደቂቃ ለማግኘት የሚያመች ሰዓት ነው ተብሎ ይጠበቃል። ዋነኛ ጉዳይ ግን ቪላ እንዴት አርሴናልን 2-1 ሊያሸንፍ ቻለ? የማሸነፊያው መንገድስ? ከፕሪሚየር ሊጉ አርሴናል እስካሁን 18 ጨዋታ ሳይሸነፍ የተጓዘበት ከነዛ ሁሉ ጥንካሬዎች ሁሉ ለምን አርሴናል በከፍተኛ ሁኔታ ቪላ የአርሴናልን ያጫወት ሲስተም በበለጠ ኤክስፖዝ እንዴት አደረገ ነው? እንዴት አርሴናል ላይ ቪላ በዛ ደረጃ ሪያክት የማድረግ ኳሊቲ ኖሮት ነው ወይስ የኡናይ ኤምሪ ብልህ የታክቲክ መንገድ ነው? ይህን ጉዳይ እስቲ እንዴት ትመለከታላችሁ? እናንተ የራሳችሁን ሀሳብ አስተያየት አስቀምጡ። ምክንያቱም ድረ ጨዋታው ላይ የደጋፊው ተሳትፎ አነስተኛ ስለሆነ አሁን በቅድመ ጨዋታ ይህን ፕሮግራም በርካታ አድማጮች ሊያደምጡት ስለሚችሉ
ብዙ ነጥቦችን ማንሳት ስላለብን ብዙ ነጥቦች አርሴናል በዘንድሮ ሲዝን ቀደም ብዬ ያነሳሁላችሁ አራቱን ጨዋታ ክሬዲቱን ለመውሰድ አይደለም ግን ለመንደርደሪያነት ስለሚያስፈልግ ነው ያልኳችሁ። በአራቱ ጨዋታ ቅድመ ጨዋታ ግምገማ ላይ ያነሳሁላችሁ አንድ የአርሴናል ባህሪ አለ። ዞኑን ፕረስ ያደርግና ዞኑን የራሱን ዞን አጥሮ በሎ ብሎክ ሲጫወት፣ ዞኑን ደግሞ አጥሮ በሃይ ፕረስ ሲጫወት የአርሴናል የቡድን ሞመንተም ይለያያል። ዞኑን አጥሮ በሎ ብሎክ ሲጫወት አርሴናል ምንድነው ትልቁ ጥንቃቄ? ኢዜ አጠገብ ሜሪኖ ይመጣል። ያኔ ኮምፓክት ይሆናል። ግን ኢዜ ጨዋታው ላይ ይጠፋል። ለምን? ስፔስ የለም፣ ነፃነት የለም። የሚመጡ ኳሶች ዳይሬክት ይሆናሉ። ተጫዋቹ ለድሪብል ታይሚንግ አያገኝም። ምክንያቱም ሴንተር ፎርዋርድ የለም። እዛ ቦታ ላይ የተመደበው ተጫዋች እሱ አጠገብ ነው ያለው። ምቾት ይነሳል። በተለይ እንደ ኢዜ አይነት በነፃነት ለሚጫወት ተጫዋች። ነገር ግን አርሴናል ደግሞ ዞኑን አጥሮ በሃይ ፕረስ መጫወት ሲፈልግ ሜሪኖን የት ነው የምታገኙት? ትሮሳርድ ቦታ፣ ካልሆነ ሳካ ቦታ፣ ካልሆነ ደግሞ የተጋጣሚ የመጫወቻ ቦክስ 6 ያርዱ አጠገብ ፔናልቲ መምቻው ጋር ሄዲንግም ለመጽረፍ ግቦችንም ለማስቆጠር የጨዋታው ልዩነት ለመሆን። ስለዚህ እነዚህ ባህሪዎችን በሜሪኖን መስል የአርሴናልን አጫወት ለመሰላችሁ ሚካኤል ሜሪኖ የሚሰጠው ሚሽን የአርሴናልን የሜዳ ውስጥ እንቅስቃሴ በብዙ መልኩ ስለሚወስን ተጫዋቹ በበለጠ ወደፊት ሲጠጋ የአርሴናል የጥንቃቄ አጫወት ተላቋል። ኦፌንሲቭ ማይንድ ነው የያዘው። ተጫዋቹን ግን በኳስ እንቅስቃሴ ዱዌል ለማሸነፍ በራሱ የመጫወቻ ክልልና አማካይ ስፍራ የሚገኝ ከሆነ አርሴናል ዞኑን አጥሮ በሎ ብሎክ ነው የሚጫወተው። ሃይላይን አይሰራ፣ ጥንቃቄ መርጧል ማለት ነው። በቁጥር ከመብለጥ ይልቅ በመልሶ ማጥቃት ሰፊውን የሜዳ ክፍል ማጥቃት ነው የፈለገው ማለት ነው። በእነዚህ ባህሪ ውስጥ አርሴናል የሚያደርገው አንድ ትልቅ የቡድኑ አቅም አለ። ዞኑን አጥሮ በሃይ ፕረስ ሲጫወት ራይስ ከ6 ቁጥር የፒቮቷ ቦታ ላይ በፍጥነት ይወጣና የተጋጣሚ ይሄ ሆልዲንግ ሚድፊልደር ዲፌንሲቭ ሚድፊልደር አይደለም፣ ሆልዲንግ ሚድፊልደርን ፕረስ ለማድረግ ይሄዳል። ለምሳሌ በደብል ፒቮት ተጋጣሚ የሚጫወት ከሆነ ከ6 ቁጥር ተጫዋቹ አጠገብ ያለው ተጋጣሚ ጨዋታን ለማስጀመር ከራሱ የመጫወቻ ክልል በአብዛኛው በብልህ እንቅስቃሴ የሜዳን ቅኝት የሚመለከቱ ተጫዋቾች፣ ለምሳሌ ሊፌ የሚባለውን ተጫዋች ነበር ከሰንደርላንድ ጋር ራይስ ፕረስ አድርጎ ሳካ አስቆጠረው አይደል? ግን የሰንደርላንድ ሞመንተም የነበረው በማን የሚጀምረው? በዣካ። ሊብሪስ ግን ታክቲካሊ ያውቀው ሁለቱን ኢንተርቼንጅ አደረጉ። ሳያውቁት በሰሩት የታክቲክ ማለት አውቀው በሰሩት ታክቲክ ዋጋ ከፈሉ። ሊብሪስ ሊፌ ቢልድ አፕ መምራቱ ለራይስ አግሬሲቭ ፕሬሲንግ ተጋለጠና አርሴናል 1-1 አደረገ። ያችን ነጥብ ያዙልኝ። ከቪላ ጋር በነበረው ጨዋታ ቪላ በማንቶማን ፕሬሲንግ አርሴናል ወደ እነሱ ሜዳ እንዲመጡ በደንብ ታስታውሳላችሁ። አስቶን ቪላ ኳስ አውቀው በራሳቸው ሜዳ ይጀምራሉ፣ ግን በጣም ንክኪው አጭር ነው። ኤሚሊያኖ ማርቲኔዝ ለኮንሳ፣ ኮንሳ ለፓው ቶሬስ፣ ፓው ቶሬስ ለኢያን ማትሰን ይመልስና ለፓው ቶሬስ፣ ፓው ቶሬስ ለኮንሳ አይመልስም፣ ያርቃል። ተቾቹ ግን ከ6 ከ7 አይበልጡም ቢልድ አፕ ላይ። አርሴናል ሮጦ ኢዜም ሜሪኖም ሳካም በዚህ በኩል ያሉ ተጫዋቾች በቀጥታ ወደ ፋይናል ሰርድ ጠጋ ብለው ፕረስ ሲያደርጉ በቀጥታ ራይስ ማንን ነው ታርጌት የሚያደርገው? ኦናናን። ከረፍት በኋላ ሳካ ሲያስቆጥር ታስታውሳላችሁ። ራይስ የነጠቀው ኳሱን ከማን ነው? ፖዚሽን ያሸንፈው ከኦናና ነው። ያ ነው ሆልዲንግ ሚድፊልደር። የቪላ ዲፌንሲቭ ሚድፊልደር ካማራ ነው። ሆልዲንግ ሚድፊልደር ኢንድ ቱ ኢንድ የሚጫወተው ግን ኦናና ነበር። ስለዚህ በቀጥታ ኦናና ላይ ነው ታርጌት አድርጎ የሚሄደው። ያኔ ኡናይ ኤመሪ አንድ ጂኒየስ የሆኑበትን የታክቲክ ብልጫ አርቴታ ሊወስድ። አርቴታ በጨዋታው አስገዳጅ የሆነ የሁለት ተጫዋቾችን ለውጥ እንዲያደርግና ቶሎ አድቫንቴጁን የቀየረበትን ምክንያት አያይዤ ከረፍት በኋላ አነሳላችኋለሁ። ልክ
ራይስ ፔኔትሬት አድርጎ ወደ ኦናና ቢልድ አፕ ላይ ፕረስ ለማድረግ ወደ ፋይናል ሰርድ ሲገባ እስቲ እኔ ይሄን ቪዲዮ ማለት ነው ይሄን እንቅስቃሴ ስንቴ መሰላችሁ ያያችሁ? 9 ጊዜ አይቻለሁ። ከረፍት በፊት ብቻ 9 ጊዜ። ከ9ኙ 7ቱ ተሳክቷል በቪላ በኩል። በነገራችን 2ቱ ያልተሳኩት በረጅም የተለጋው ኳስ በአግባቡ ተጫዋቹ አናት ላይ ወይም የታሰበለት ተጫዋች ጋር ባለመድረሱ ምክንያት ነው። የፓስ ሲኩዌንስ ችግር እንጂ የአርሴናል ጥንካሬ አልነበረም። እንዴት እንዳደረጉ ልንገራችሁ። ራይስ ይህን ፖዚሽን እየለቀቀ ኦናናን፣ ዩሪ ቴለመስን ወይ ካማራን ስፔስ እና ዞንን ጠብቆ ማንቱማን ፕረስ ለማድረግ ሲፈጥን በአጠቃላይ የአርሴናል ስትራክቸር ፖዝ አድርጌ ባሳያችሁ 1-ለ-1 ነበር የሚሆነው። ማለት ማንቱማን ፕሬሲንግ ላይ ይገባል አርሴናል ማለት ነው። ሁለቱ ሴንተር ባኮች ኤክስፒሪየንሳቸው ዝቅተኛ እንደሆነ ኡናይ ኤምሪ ያውቃል። ሂንካፔና ሙስኬራ ከነሱ አጠገብ የተሰለፈው ተጫዋች ዋትኪንስ ደግሞ ከነሱ የተሻለ ኤክስፒሪየንስ በሊጉ ፋይት እያደረገ የለመደው ደግሞ የሊጉ ተከላካዮች አሉ። ስለዚህ አርሴናል ወደ 28 ሜትር ገደማ እንዲወጣ፣ ምክንያቱም ማንቱማን ፕረስ ሊደረግ የሚችለው ተጋጣሚ በሃይላይን ሲጫወት እንጂ ሪስክ አይወስድም። በሎ ብሎክ የተጫወተ እዛ ላኛው የሜዳ ክፍል ፕረስ አያደርግም ማንቱማን። ምክንያቱም አንድ ትራንዚሽን መሀሉን ይበረግደዋል። ያኔ ቡድኑ ላይ በቀላሉ ግብ ይቆጠራል። ወደ 28 ሜትር ገደማ ከሜዳቸው ራቅ ብለው ሲጫወቱ ዋትኪንስ ታርጌት የሚያደርገው ከሁለቱ ሴንተር ባኮች አጠገብ ሳይሆን ዙቢመንዲ አጠገብ ይመጣና ከሞርጋን ሮጀርስ ጋር ደብል አፕ አድርገው በአየር ላይ የሚመጣውን ኳስ ለሁለት ኦቨርሎድ ይፈጥራሉ። ዙቢመንዲ አንዱን ተጫዋች ነጥሎ ማርክ እንዳያደርግ በሁለት ተጫዋቾች ኦቨርሎድ ተፈጥሮበታል። ራይስ የት ነው ያለው? ኦናናን ፕረስ ለማድረግ በቢልድ አፑ ወደ አስቶን ቪላ ኦፖዚሽን ሃፍ ላይ ገብቷል። ስለዚህ አርሴናል አማካዩ ላይ በአንድ ኤሪያ ሁለት ተጫዋቾች በነፃነት የአርሴናልን ተጫዋች ታርጌት አድርገው ያገኛሉ። በዚህ እንቅስቃሴ በእጅጉ ስፔሶች የሚያገኙ ማን እንደሆነ ታውቃላችሁ? ዩሪ ቴለመስ ነው። ቴለመስ ከሁለቱ ተጫዋቾች የወረደውን ኳስ ከረፍት በፊት ራያ ያወጣቸው ዋትኪንስ ያገኘው አጋጣሚ አደጋ የተፈጠረበት ስፔስን ካያችሁ በዚህ ቢልድ አፕ አርሴናል የተቆጠረው ግብ ከዚህ የጨዋታ ስትራቴጂ ተነስቶ ለ1 ደቂቃ አካባቢ ጨዋታው ሲንከባለል ኢንተርሰፕሽን ነበረው፣ መነጣጠቅ ነበረው። በመሃል ግን የመጨረሻ ትልቁ ኦቨርሎድ የተፈጠረው የቀኙ የሜዳ ክፍል ቤን ዋይት ላይ ነበር። የቤን ዋይት ላይ ኦቨርሎድ መፈጠር በግራው መስመር በኩል ያለውን ሽግሽግ ካሊፊዮሪ ልክ ራይስ ቦታውን ጥሎ ኦናናን ፕረስ ለማድረግ እንደሄደ ሁሉ ካሊፊዮሪ የሮጀርስን ፖዚሽን እየተከታተለ የግራውን ፖዚሽን ለቆ ሲሄድ ኢዜ በፍጥነት ቦታውን ሪከቨሪ እስከሚያደርግ ድረስ አሁንም በአየር ላይ ኳስ ጥለው ካሽ አስቆጠረ። አርሴናልን ተጫዋቾች ከራሳቸው ሜዳ ወጥተው ወደ 1-ለ-1 ፕሬሲንግ እስከሚገቡ ድረስ የቪላን ቢልድ አፕ እስቲ በደንብ ያን ቪዲዮ ፖዝ እያደረጋችሁ ተመልከቱ። ኳሱን ያዘገዩታል። ተውት፣ ኢሚሊያኖ ማርቲኔዝ ያዘገየዋል። አንዱ ተጫዋች ወደ አርሴናሉ ተጫዋች እስከሚመጣ ድረስ ጎላቸው ውስጥ የአደጋ ክልል ውስጥ ይቀባበላሉ ኳሱን። ልክ ይሄ ኦቨርሎድ አርሴናል ላይ እንደተፈጠረ የገባው አርቴታ ለአስቶን ቪላ ቢልድ አፕ ፈተና የሚሆነውን ከፊት መስመር በኩል ቪክቶር ዮከሬስን አሰለፈ። ለምን? ሜሪኖ ኦቨርሎድ የሚፈጥረው አማካዩ ላይ ነው። ፕሬሲንጉን እያስጀመረ አይደለም። ኢዜ ጋር እየመጣ ኢዜን አጠፋው ከጨዋታ። ይቅርታ ኦዲጋርድ ላይ እየመጣ ወደ ኦዲጋርድ ስፔስ እየመጣ ለራሱ ጠፋ። ኦዲጋርድ ወደኋላ ዲፕ እየገባ ቢልዳፕ የሚመራው ለዚህ ነበር። ኢዜን ወደ ክንፍ ወጥቶ ቢረዳው ወይም ከካሊፊዮሪና ከኢዜ መሀል ላይ ቢገባ የተሻለ አርሴናል ኦቨርሎድ መፍጠር እዛው ቪላ ላይ ይችል ነበር። ስለዚህ የተጫዋች ጎደለ። አርቴታ ቀየረው እረፍት ላይ፣ ኢዜንም እዛው አስቀረ። ትሮሳርድ ሲገባ እነዚህ ሁለት ተጫዋቾች አታኪንግ ማይንድ ናቸው። የማጥቃት ባህሪ ነው። ኢዜ የክንፍ ተጫዋች አይደለም በባህሪ ግን ክንፍ ላይ መጫወት ይችላል። ስለዚህ ኦቨርሎድ ለመፍጠር ለማጥቃት ለቪላ
የኢዜ ዲፌንስ አክሽን ይመቻል፣ ግን ያን ቦታ ጥሎ ሄዶ ካሽ ሪከቨር ለማድረግ አይከብደው። ነገር ግን ያን ቦታ ጥሎ ሄዶ ትሮሳርድ ካለ አደጋ ለመፍጠር አንድ አጋጣሚ በቂ ነው። ስለዚህ ጥንቃቄን ይመርጣል። ይሄን ሚዛናዊ ማድረግ አለበት። ለምንድን ነው ከረፍት በኋላ እኮ በደንብ ካያችሁ ቪላ የሚያጠቃው በግራው የሜዳ ክፍል ነው። ከረፍት በፊት ግን በቀኙ የሜዳ ክፍል ነበር። ይሄም ባላንስ የሆነው የትሮሳርድ መግባት ነው። በበለጠ ደግሞ ባላንስ የሆነው የጊዮከሬስ ያለ ኳስ ሬቱ ከፍ ማለቱ ፓው ቶሬስ ጋር እየገባ ኮንሳ ጋር ሲገባ ቢልዳፑ ምን ሆነ? የአስቶን ቪላ ሊመጣ አልቻለም። ቅኝቱ በረጃጅም ኳስ አደጋ መፍጠር አልቻለም። ሰከንድ ሃፍ በአስተማማኝ ቴምቦ አርሴናል እስከ 72 ደቂቃ ድረስ ጨዋታውን በልጦ ነበር። የአርሴናልንም ቴምቦ ያወረደው ሚካኤል አርቴታንም ስጋት ውስጥ የከተተው የጨዋታውን ሪትም በአንድ የቀየረው የሳካ ቢጫ ካርድ ነው። ሳካ እንደዛ አይነት ነርቨስ አክሽን ባያሳይ ቢጫ ካርድ ባይመለከት ያን የኢያን ማትሰንን ኳስ ቢተወው በቀላሉ ዙቢመንዲ ኳሱን ከማትሰን ውስጥ ወስዶ ማስጀመር ይችላል። ሳካ እዛ ጋር በተደጋጋሚ ጥረት ባለው ፍላጎት ቲሙ አድቫንቴጅ እንዲወስድ በሚደረገው እንቅስቃሴ ላይ ፍጹም አስተዋጽኦ እያደረገ እግር ኳስ ከስሜት ከግለት ደማቸው ከተሟሟቀ በኋላ የሚመጣ ጉዳይ ስለሆነ እዛ ጋር ፋውል ሰራ፣ ቢጫ ሲሰጠው ሳካ በጣም ተበሳጭቶ እንደዚህ አይነት ባህሪ ፍላጎት የሚያመጣው ባህሪ ተስተውሎበት አርቴታ ይሄ ፍላጎት ወደ ስሜታዊነት ከተቀየረ አደጋ ስለሚመጣ በሚል ጥንቃቄ ለመውሰድ በማዱዌኬ ሲቀይር ሳካ እንደ ፍሮንት ስትራይከር እየገባ መጫወት ይችላል፣ ወርዶ ወደ አማካዩ። ማዱዌኬ ግን ዊንግ ነው፣ ዊንግ ላይ ነው የሚጨርሰው ጨዋታ። ገብቶ ወደ አማካይ ላይ ደብል እያደረገ ማገዝ አይችልም። ሳካ ግን ተጫዋች መሰብሰብ ይችላል፣ ኳስን አቆይቶ። አንደኛ ጥራትም ስለማይወዳደር ቦታውን ከቨር ለማድረግ ማዱዌኬ ይመጥናል። ጥራት ግን ሳካ ምን አይነት አቅም እንዳለው ይታወቃል። ስለዚህ አርሴናል ኦቨርሎዱን ሳይፈልግ በጨዋታ አጋጣሚ አጣ። ስለዚህ ቪላ ከዛም በኋላ ቤት በኩል ነው። እሺ አድማጮች በደንብ ካስተዋላችሁ ጨዋታው ላይ ከ72 ደቂቃ በኋላ ቤት በኩል ነው ተጫዋች የቀየረው። በቀጥታ ኤሚሊያኖ ቡንዲያ ከግራ ክንፍ የሚነሳ ተጫዋች ነው። ጄደን ሳንቾ ከግራ ክንፍ የሚነሳ ተጫዋች ነው። ምክንያቱም ማዱዌኬ ተመልሶ የአርሴናል የቀኙን የሜዳ ክፍል እንደማያግዝ ያውቃል። ቪላ በሱ የሜዳ ክፍል ላይ 2 ተጫዋቾችን ጨምሮ አስገባ ማለን እያለ። ይሄ ማለት ጨዋታው በአጠቃላይ ታክቲካሊ የኦቨርሎድ ጨዋታ ነው። አንዱን ስፔስ ተጠቅሞ ጫናን የመፍጠር ነው። እዛ ስፔስ ላይ የተገኘችው አንዷም አጋጣሚ አንዷም ጫና ወደ አደጋ ትቀየር ነበር። እዛ ጋር አሁን ትልቁ ልዩነት ምንድን ነው? አርቴታ ታክቲካሊ ተበልጦ ሳይሆን የጨዋታው አጋጣሚዎች የፈጠሩ ክፍተቶች አርሴናል ላይ ጫና አመጣ፣ ግብ ተቆጠረ። አርሴናል በፈጠረው ጫናና በወሰደው ብልጫ ልክ ደግሞ ግቦችን አልቀየረም፣ ወደ ውጤት ባከኑ እንቅስቃሴዎች። ስለዚህ አጋጣሚው የነበረው በዛው ጨዋታ የታክቲክ ትልቁ ልዩነት ስፔስን ኦቨርሎድ በአንድ ለአንድ የፕሬሲንግ ሲስተም የመፍጠር ነው። ይሄ ብልሃት በነገራችን ላይ ስፔናዊ አሰልጣኞች በተክለ ሰውነት ደቃቃ የሆኑ በተክለ ሰውነት ለግጭት በቃ የሚያሳሱ ተጫዋቾችን ይዘው ግን በኳስ ኦቨርሎድ በመፍጠር በጣም ሻርፕ ስለሆኑ የትኛውንም የአካል ብቃት ብሔራዊ ቡድን ገንድሰው ያልፋሉ ስፔኖቹ ከበፊትም ጀምሮ። ለምሳሌ የዩሮ 2024 የግማሽ ነው ሩብ ፍጻሜ እርግጠኛ አይደለሁም፣ ፈረንሳይና ስፔን በጀርመን አሊያንዝ አሬና ሙኒክ ሜዳ ላይ የተደረገውን ጨዋታ ስፔን ለምንድን ነው በዛ ደረጃ ፈረንሳይን ዶሚኔት ያደረገችው? የፈረንሳይን አማካይ ካያችሁ አብዛኛው ዲፌንሲቭ ቹዋሚኒ፣ ካንቴ፣ ራቢዮ አንድ አይነት ባህሪ ናቸው። የስፔንን ደግሞ አማካዮች ካያችሁ በተክለ ሰውነት ከነዚህ ተጫዋቾች ሁሉ ያንሳሉ። ግን ምንድነው ጫናው የሚፈጥሩት? በኳስ የነሱን ያጠበቡበትን ስፔስ እንዲከፍቱ በኒኮ ዊሊያምስ እና በያማል አማካይነት በቨርቲካሊቲ ሲስተም ኦቨርሎድ ይፈጥራሉ። ያኔ
ቡድኑ ሳይፈልግ እያፈገፈገ ለማጥቃት ስጋት የሆኑ ኤሪያዎችን ጥሎ ላለመሄድ በራሱ የሜዳ ዞን ላይ እንዲቆይ ያደርጋል፣ በዛው ስፔን በሚፈጥሩት የፓስ ጫና። ስለዚህ ምን ይሆናል? ያ ቡድን ራሱ ወደ ኮምፓክትነት ይቀይራል፣ ሳይፈልግ በባህሪ ይዞ በገባቸው በመረጣቸው ተጫዋቾች እና በአርሴናልና በቪላ ጨዋታ የታየው የታክቲክ ኦቨርሎድ የመፍጠር ሲስተም በሁለቱ አሰልጣኞች ቅኝት ውስጥ እያንዳንዱ ደቂቃ ካያችሁ አርሴናል 20 ደቂቃ ከበለጠ ኮንቲኒቲ ያለው ለ20 ደቂቃ ግን አይቀጥልም፣ ይቆማል። ቪላ 20 ደቂቃ ከበለጠ ጨዋታው የነበረው በየ20 ደቂቃው የአንዱ ቡድን ልዩነት ነበር። ይሄ ስፔስ ላይ በሚፈጥሩት ኦቨርሎድ ጨዋታው ሞመንቱን ሲቀይር ነበር። ቪላ በመጨረሻ ያገኘውን አጋጣሚ በመግደል በኩል ከአርሴናል ተሻለ፣ 3 ነጥብን ወሰደ። ኡናይ ኤምሬ የፈጠሩት ኦቨርሎድ ግን ምን ያክል ፐርፌክት እንደሆነ የተመለከት ነው። ከየትኛውም የሲዝኑ አርሴናልን ከገጠሙ ክለቦች በላይ ትልቁን ኤክስጂ የሚካኤል አርቴታ አርሴናል ላይ ክሬት ያደረገ፣ ከየትኛውም ተጋጣሚ በላይ አርሴናል ላይ ኢላማውን የጠበቀና ቢግ ቻንስ ክሬት ያደረገ ብቸኛ ቡድኑ ነው። ስለዚህ ቪላ የበለጠው ፊዚካሊም ነው፣ ታክቲካሊም ነው፣ ቴክኒካሊም ነው። በሶስቱ ዘርፍ ነው አርሴናልን አንድ ቡድን ማሸነፍ የሚችለው ዶሚኔት ሲያደርግ ነው። ክፍት ከሆነ እንቅስቃሴም ግብም እድልም ሁሉም። ለዚህ ነው ቪላ በዘንድሮ ሲዝን አርሴናል በእጅጉ የሚፈተንበት ጨዋታ ነው ብዬ ቅድመ ጨዋታ ግምገማ ላይ ያነሳውበት ነጥብ። ጨዋታውን ድጋሚ ደግሞ ስመለከት የበለጠ ለአርሴናል ደጋፊዎች ደግሞ ማንሳት ያለብን ነጥብ ስላለ ነው። ከክለብ ብሩዥ የዛሬ ምሽት ፍልሚያ በፊት ይህን እንደ ሀሳብ እንደ መንደርደሪያ ያነሳሁት። እስቲ በቀጣይ ፕሮግራሞች ደግሞ የበለጠ የምንወያይ ይሆናል። ለማንኛውም እናንተ እስቲ ላይክ አድርጉ ከተመቻችሁ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። በርናባዩ ላይ ደግሞ ያለውን ሰውን ቆይታ የሚወስነው የማድሪድ እና የሴቲን ጨዋታ በተመለከተ የተወሰኑ ደቂቃዎችን ቆይታ እናደርጋለን። እሱም ፕሮግራም ይዘላችሁ እንመጣለን። ከዚህ በፊት ደግሞ የሊቨርፑልን ድል በተመለከተ ለተወሰኑ ደቂቃዎች ቆይታ አድርገናል። እሱንም ወደኋላ ተመልሳችሁ እንድታዳምጡ እየጋበዝን መልካም የሮቡ ምሽት ጨዋታ እንዲሆን ተመኘን። በማድሪድ ጨዋታ ቅድመ ጨዋታ ግምገማ ከማንቸስተር ሲቲ ጋር እንመለሳለን። የዛቪ አሎንሶ ቆይታ የሚወሰንበትን ጨዋታ እስቲ እንገመግማለን። በዚህ መልኩ ታክቲካዊ ጉዳይ ሳትርቁ ጠብቁን። ሰላም ቆዩ።